ማድረግ የምፈልገው አድርጌያለሁ። ግጫለኝ በቃ ገባች። የ7 ወር የ8 ወር ጆርኒ ነው እግዚአብሔር ወዳለው እያለኝ ይመስለኝ። ከአራት ቀን በኋላ ደግሞ ለ3 ቀን ተበሳጭታል አይደል? ማሚ ውሃ ከጠጣው 2 ቀን እግዚአብሔር እኔን ገንዘባችን ምናምን ሳይሆን ከባድ ስፖርት ነው። ህይወት የሚያልፍበት ስፖርት ነውና ተጉላልተናል። ይሄን ያደረጉት ግን አካል በቃ የሰዋዊነት ይጎላል። ትንሽ ከባድ ነው። ዛሬ እንግዲህ በቀደም ብዙ ሰዎች በጣም ደስ ብሏቸዋል። ቅዱስ እንግዲህ በአዲስ አበባ ደረጃ የነበረውን የፊትነስ ውድድር በጣም በአንደኝነት ደረጃ አጠናቆ በጣም ደስ ብሎን ቪዲዮ ለቀን ነበር በቅዱስ ሙሉጌታ ዩቲዩብ ቻናል ባለጄ ማለት ነው። እና እጅግ በጣም ነው ደስ ያለኝ። እኔ ብዙም እንትን አይለኝም ነበረ የሱ ስፖርት በዚህ ደረጃ ስፖርት ውስጥ መግባቱ፣ ግን አሁን ላይ ሳይው የሚገርም ነገር ነው ያየሁትና ደስ ብሎኛል። እንደምትኝ ከእንቅልፌ እንደተነሳው ከነሻሼ ካሜራ ላደርስ እየሄድኩ ነው ወደ ሚሊኒየም አዳራሽ አድርሼው ተመልሼ መጣና ጸጉሬ ተሰራርቼ ለባብሼ ደግሞ ዋናው ፕሮግራም ላይ እመጣለሁ። ግን በጣም ነው ደስ ያለኝ። ልጄ በርታልኝ፣ ጠንክርልኝ። እንግዲህ ከትምህርት ጎን ለጎን ይሄን እያካሄድክ ነው፣ ደስ ብሎኛል። አሪፍ ውጤት ይኖራል ብዬ ተስፋ አድርጋለሁ። ውጤቱ ምንም ሆነ ምን እንቀበለዋለን። ሁለት ነገር ነው፣ ጥሩም መጥፎም ይኖራል። ግን ያው ሁለቱንም ለመቀበል ዝግጁ ነን። ትልቁ ነገር እግዚአብሔር ባርኮሃል። በዲሲፕሊንም በብቃትም በትምህርትም እግዚአብሔር አስተካክሎልኛል። እግዚአብሔር ይመስገን ለሆነው ነገር ሁሉ። ትልቁ ነገር ይሄ ነው። እግዚአብሔር ይቅናክ። ምጠራት ሁሌ ምጠራት ምታመልካት እመቤቴ ማርያም ካጠገብ ከጎንቱን ግርማ ሞገስ ትሁን። ውጤት ካሪፍ እንዲሆን ታግዝ። ይሄን ልጅ ወድሃለሁ፣ በርታልኝ። እኔም ከእንቅልፌ እንደተነሳሁ ነው የመጣሁት። እንዳለ ጸጉሬ የለ አላማረብኝ። የኔ ቆንጆ ምንድነው? ለማናቸው ቪዲዮ ፊትነስ የኔ ቢገስ ሰፖርተር ስለሆነ እውነት በጣም ደስ ይላል። የኔ ፍቅር አይ ላቭ ዩ ጋይስ ለነሱ በጣም ዘንጠሻል እባክሽ። ሰደበኛ ልክ ሲነገር የአበሻ ቀጠሮ 2 ሰዓት ላይ ታንት ትደረጋላችሁ፣ ቅባት ትቀበላችሁ ተብለን ስንት ሰዓት ነው? እኔ 1 ሰዓት ተኩል ደርሼ አሁን 2 ሰዓት ተኩል ነው። አይ በቃ ሰዓት አክባሪ ሁሉ ጊዜ ዊነር ነው፣ አሸናፊ ነው። ታውቃለህ ነው። ሃሌሉያ። ከእግዚአብሔር ጋር ምንድነው ኤክስፔክት የምታደርገው? ዛሬ ማድረግ የምፈልገው አድርጌያለሁ። በቃ ትዝት በቃ እዚህ ላይ መድረስ ነበር የምፈልገው። ኦኬ ማሸነፉ ምናምን ሌላ ጉዳይ ነው። ሲሪየስሊ ታውቂያለሽ ማለት ሲሪየስሊ እኔ ይሄንን ቦዲ ቢልዲንግ ጆርኒ ሲጀምረው ምንም አይነት ብር ሽልማት የለውም። ጀስት ሶ ነው እና በጣም በትንሹ ቢያንስ 300 ሺህ 400 ሺህ ብር ወጥቶበታል አይደል? አልወጣበትም። ታይተሻል የምበለው ነው አርገኝ። በጣም ብዙ ብር ነው የወጣበትና ቢያንስ በቀን 100 ብር ጀስት ለዳይቱ ብቻ ቡና ምናምን ሲወጣ ብቻ በጣም ብዙ ነገር ከነ ትሬኒንጉ ከነ ጂም ምናምን በጣም ብዙ ነገር ወጥቶበታል። ማሸነፉ ለምን ይሄን እያልኩ እንደሆነ ማሸነፉ አይደለም ፖይንቱ ለማለት ፈልጌ ነው። ጀስት ጆርኒው ነው። 4 ወር ሙሉ ስትራግል ነበር። እሱን ፈልጌ ነው የገባሁበት። 4 ወር ስትራግል ያለ ምንም ወደዚህም ወደዛው ሳለል ኦን ፖይንት ሆኜ ጨርሻለሁ። እግዚአብሔር ይመስገን። እግዚአብሔር የሆነ ነገር ልጀምር እንጂ ብርታቱን እንደሚሰጠኝ አቅሙን እንደሚሰጠኝ ከጀመርኩ ነው እሱ እንደሚያስጨርሰኝ አሳይቶኛል። ጓደኞች እንዳሉኝ የሚወዱኝ ሰዎች እንዳሉ አሁን እንዳለኝ እና እግዚአብሔርም አብሮኝ እንደሆነ በብዙ መንገድ እግዚአብሔር አሳይቶኛል። በጣም ላይክ አሁን ስቴጅ ላይ ባልወርድ ራሱ እኔ ባልገባ ራሱ በጣም አሸንፌያለሁ። ለኔ ይሄ ነው ማሸነፉ። ትልቅ ነው ትንሽ ነው አይ ዶንት ኬር። እውነቱን ለመናገር ግን ደግሞ ህይወት ላይ ለኔ የምር ማተር የሚያደርጉት ለኔ ሚኒንግ ያላቸውን ነገሮች እግዚአብሔር ኦልሬዲ እንደሰጠኝ ከጠየቅኩት ምንም ነገር እንደማይነሳኝ ደግሞ አሳይቶኛል።
ለኔ ሚኒንግ ያላቸው ለብዙ ሰዎች ትንሽ የሆኑ ግን ለኔ በጣም ትልቅ የሆኑ ነገሮች አሉ እና አብሬህ ነኝ ስላለኝ እግዚአብሔር ይመስገን። በቃ ስነሳ ጀምሮ እግዚአብሔርን እያመሰገንኩ ነው። ምክንያቱም ስጀምረው 4 ወር ሙሉ ዳይት ሳረግ በየቀኑ 45 ደቂቃ ምግብ ሳልበላ ካርዲዮ ስሰራ የራበኝ ስነሳ የምጨርሰው አልመሰለኝም ነበረ ከመጀመሪያው ከ4 ወር ጀምሮ ማለት ነው። ግን አለቀ በመጨረሴ በጣም ግሬትፉል ነኝ እግዚአብሔር ይመስገን። በቃ ይሄን ጆርኒ ፈልገው ነበረ እና አሁን ከዛሬ 4 ወር በፊትና አሁን ያለኝ ለራሴ ያለኝ ቦታ ኮምፕሊትሊ ዲፈረንት። አሁን ላይ የሆነ ነገር ጀምሬ መጨረስ የምችል ሰው ነኝ እግዚአብሔር ይመስገን። አሜን። በቃ ትልቁ ነገር ይሄ ነው። ከፈተና ጋር ተገጣጠመ? አዎ ፋይናል ኤግዛም ላይ ነው። አዎ የዩኒቨርሲቲ ፋይናል ኤግዛም ሁለተኛ ሴሚስተር ፋይናል ኤግዛም ላይ ነውና እሱኛው ስትራግልስ እሱኛው አልከበደህም? አስ 20 years old ፐርሰን ስራ መስራት፣ ክላይንቶችን ማሰራት፣ ጂም ማኔጅ ማድረግ፣ መማር፣ የራስን ዩቲዩብ ማኔጅ ማድረግ እና ደግሞ ይሄ ሁላ ነገር እያለ ደግሞ ስለ ፊውቸር እያሰቡ መጨነቅ እኔ ተሽዬ ምናምን ነገር ሳይሆን ግን ጀስት የምታዘበው ነገር አሁን የኛን ጄኔሬሽን ሳይው መማሩንም ሳይሆኑ መስራቱንም ሳይሆኑ የሆነ ነገር ላይ ራሳቸውን ኢንቨስት ማድረጉ ላይም ሳይሆኑ እየባከኑ ያሉ ያክል ይሰማኛልና ግን የሆነ ነገር ከፈለጋችሁ ነው ማሳካት የምትፈልጉ ከሆነ የመጀመሪያው ስቴፕ መጀመር፣ ከዛ በኋላ እግዚአብሔር መንገዳችሁ ይጠርግላችኋል፣ ያስተካክልላችኋልና ጀምሩት። ከባድ ነው፣ ቀላል አይደለም፣ ግን ይቻላል። ይቻላል ብሏል እኮ ኃይሌ ገብረስላሴ ይቻላል ብሏል። ማይቻል ነገር የለም። ይሄ እኔ አሁን ኢንዳይሬክትሊም ቢሆን ጫናውን በጣም ጭኜብሃለሁ። ራስ እንድትሰራ ለራስ ላይ ኢንቨስት እንድታረግ የወር ደመወዝተኛ እንድትሆን ራስ ላይ ኢንቨስት እንድታረግ እንድትማር ስፖርት እንድትሰራ ወርውሬሃለሁ። ምንድን ነው የምታረገው በዚህ ጉዳይ ላይ? ትልቁ ነገር ኤክስፔክት አላደርግም ምንም ነገር። ሁሉ ፍላጎት የኔ ነው። ፊውቸር ላይ ራሴን ያስቀመጥኩበት ቦታ ያስቀመጥኩት ራሴ ነኝ። ሌላ ሰው አላስቀመጠኝም። እድሉን የሰጠኝ ፈጣሪ ነው። ሶ ከእናቴም ከአባቴም የምጠብቀው ምንም ነገር የለም። እግዚአብሔር ይመስገን። 4 ወር ያወጣሁትን አውጥቻለሁ ስል ከዛም በፊት የነበረኝ ፕሪፓሬሽን ላይ ኢንቨስትመንቱን ፕሪፓሬሽኑም የኔ እንደሆነ ሁሉ ሰክሰሱም የኔ ነው እና እግዚአብሔር ፈጣሪ ነው እና እግዚአብሔር ይመስገን። ይሄ ነው በጣም ትልቅ ነገር። ምን አድርጎ ፈጥሮኛል ትላለህ በዚህ ደረጃ? እድለኛ። ይሄ አሁን ቅድም የጠየቁ ጥያቄ በራስ መንገድ ነገሮችን እንድታረግ ሳረግ አንተን በምን መልክ ክሬት ራስን በራስ በምን መልክ እንድትፈጥሮ ነው ከእግዚአብሔር ቀጥሮ ማለት ነው። አሁን የኔ አላማ አለ። ይሄን ሳረግ የእውነት አላማ አለኝ። አላማዬ ምንድነው? ራሱን እንዲያገኝ ነው። ይሄ ኢንዲፔንደንት ፐርሰናሊቲን ዴቨሎፕ እንድታረግ ስለምፈልግ ነው። እኔ ይሄን የሰራሁት ብዬ ነው የማስበው። አንዳንዴ ጨከን የምልባቸው ነገሮች አሉ። እንደ እናት ላጠበቀው ትችላለህ፣ ግን ደግሞ አባቴ እሱ ነው የሰጠኝ ለኔ። ይሄ በስትራግል ውስጥ ኢንዲፔንደንት ፐርሰናሊቲን ከጥገኝነት አስተሳሰብ የወጣ ራስን የቻለ ነጻ አስተሳሰብ መስራት፣ ክሬት ማድረግ፣ መጨነቅ፣ ማሰብ ሲሆን ነው ወንድ ልጅ በዚህ ደረጃ ነው ራሱን ክሬት ማድረግ የሚችለው። ግን ሁሌ ተደግፈኝ ከሆነ የሆነ ቦታ ድንገት ላጥበል በህይወትም ባልኖር ገብቷል፣ በህመምም ባልኖር የሆነ ነገር ሀፕን ቢያደርግ ልትወድቅ ነው። ወደ ተደግፈኛል ወደ ስለዚህ አትደገፈኝ ከላይ ላይ ዞር በል ያልኩት እና ምን አድርጎ ፈጠረ እሱኛው በኔጌቲቭ በፖዚቲቭ ልትለይ እንችላለን። በትመቸ አንተ ፊል ያደረገው ምንድነው? ቅዱስነቱ ጋር እንድታገኙ አደረገ። ኮምፕሊትሊ ኦነስት ሆኜ ነው የማወራው። ሁለት አይነት ሳይድ አለ እኔ አሁን ከተሰማኝ ስሜት ላይ ማለት ነው። አንደኛ አሰ ፓረንት ኤክስፔክት የምታደርጉት ነገር ይኖራል። ለምንድን ነው አሰ ፓረንት ኤክስፔክት የምታደርጉት ነገር ይኖራል ማለት ሁሉም ሰው እንዴት ነው የሆነ ነገር እንትን ባረግ ይሄ ነገር ባይሳካ ምናምን እንደዚህ የምደገፈው ሰው ያስፈልገኛል ብሎ ማሰብ አለበት። አንድ ሰው ያስፈልጋል አይደል? የሆነ አይ ቲንክ ፓረንት ማዘር ፊገር እና ፋዘር ፊገር የሰው ልጅ ህይወት ውስጥ ኢምፖርታንት ነው ብዬ አምናለሁ። ማዘር ፊገር ሞር ኢምፖርታንት የሆነበት ሪዝን በቃ ልክ የሆነ ነገር ሳይሳካ ሲቀር ወር ደግሞ ፊቸራችሁን ያሰባችሁት አሁን ላይ ያለውን ነገር አይታችሁ ፊቸሩን ዲተርማይን ስታደርጉ የማይሆን ነገር እንትን ሲል ኦኬ አለኝ ሰው ምናምን ብላችሁ የምታስቡበት እንትን አለ። ሁለተኛው ሀሳቤ ደግሞ ፕላን ቢ ሲኖራችሁ ፕላን ኤ እንዳይሳካ ምክንያት የሚሆንበት አጋጣሚ ደግሞ አለ። እስካሁን ከተማርኩት ማለት ነው። አንድ ሰው አንድ ፕላን ያለኝ ብሎ ሲያምንና ኦኬ ይሄ ነገር ባይሰራ እንኳን ሁለተኛ ፕላን አለኝ ብሎ ሲያምን የአንደኛው የሚሳካበት ፕሮባቢሊቲ ሀፋፍ እየሆነ ይመጣል። ፕላን ቢ ያለኝ ብሎ ስለሚያስብ ማለት ነው። ማዘር ፊገርም ፋዘር ፊገርም እግዚአብሔር አለ
እና አይ ቲንክ የኔ ያለሁበት ቦታ ድጋሚ በወለድ የምመጣበት ቦታ ነው። የምፈልገው ቦታ ነው። ምንም የምቀይረው ነገር የለም። የምፈልገው ቦታ ላይ ነኝ። እግዚአብሔር ይመስገን። አሜን አሜን። ይሄን ነው ማለት ነው። እና ምንድን መቤት ልትል ነበር ትላንትና። መቤቴ ሁሌ ከጎኔ ነች። ኪዳነ ምህረት ሚኒስትሪ ሳልፍ እሷን ስለጠየኳት እንደሆነ አስታውሳለሁ። ማትሪክ ሳልፍ እሷን ስለጠየኳት እንደሆነ አስታውሳለሁ። ህይወት ላይ ኢምፖርታንት የሆኑ ነገሮች ለሰው ትንሽ የሚመስሉ ግን ለኔ ትልቅ የሆኑ ነገሮች አሉ። እሱን ስጠይቃት ኪዳነ ምህረት ይሄ አጋጣሚም አይደለም፣ በቃ ግልጽ እሷ እያደረገችልኝ እንደሆነ በሚያስታውቅ መልኩ ነው የምታደርግልኝ። ኪዳነ ምህረት ጋር ሄጄ ስጠይቅ ጸልያለሁ። ኪዳነ ምህረት ጋር ሄጄ ጠይቄያለሁ። ግን ከምንም ነገር በላይና ከውድድሩም ከምንም ነገር በላይ የምር ኦነስትሊ የሚፈልገውን ነገር ታውቃለች። እሱንም ኦሬዲ ሰጥታኛለች። አሁንም እንደምታደርግልኝ አምናለሁ። የመጀመሪያው ዙር ላይ የነበረ እንትን አለ አይደል? ጆርኒ በጣም ከባድ ጆርኒ ብቻ ሳይሆን ውድድሩ ላይ ነበረ። ዩቲዩብ ላይ ለቀነዋል። በነገራችን ላይ በዚህ አጋጣሚ በጣም ደስ ያላቸውን ያመሰገኑህን የኮሩብህን ተመልካቾች ማመስገን ይኖርብሃል። የመጀመሪያው ዙር በአዲስ አበባ ደረጃ አንደኛ ደረጃ የወጣበትን ቪዲዮ አይተው ንገራቸው የተሰማ። አመሰግናለሁ በጣም ለሰፖርታችሁ አለው ለምትሉት። ኢትዮጵያ ውስጥ ቦዲ ቢልዲንግ የተለመደ ስላልሆነ ስፔሻሊ እንደዚህ አይነት የቦዲ ቢልዲንግ ፓንት አርጎ መውጣት ሰው ላይ የሚያመጣው ፖዚቲቭ ሳይሆን ኔጌቲቭ ፊድባክ ይኖራል ብዬ ኤክስፔክት አድርጌያለሁ። እውነት ለመናገር ግን እንደዛ አይደለም ያለው። ሞስት ኦፍ ዩ ጋይስ ፖዚቲቭሊ ነው ያያችሁት እና አዌርነሱም እየመጣ ነው። እግዚአብሔር ይመስገን። በዚህ መልኩ በፖዚቲቭ ፊድባክ ስለሰጣችሁኝ እጅግ በጣም አመሰግናለሁ። ዳጊ ምን ትለዋለህ? ዳጊን ምን እለዋለሁ? ዳጊ እኔ ራሴ ምንም ማለት ስለማልችል ዝም ብዬ ቪዲዮ ላይ ብቻ እንትን ብያለሁና ዳጊ አባትም ታላቅም ነው ታላቅም ነው። አብረን አድገን አይደለም? አብረን ተምረን አይደለም? አብረን ስፖርት ሰርተን አይደለም? ኦኔስትሊ ጥሩና መልካም ልብ ስላለው እግዚአብሔርንም ስለሚወድ ነው የሆነውን የሚሆነው። ምንም ነገር አድርጌለት አላውቅም። ኢቭን ሶሻል ሚዲያ ላይ ራሱ ፖስት አድርግ አብረን እናድርግ ምናምን ብሎኝ ራሱ ከኔ ምንም ነገር ኤክስፔክት አድርጎ አያውቅም። ዳጊ ግን ለውድድሬ በቃ ይሄ መሆን አለበት ብሎ የሚያምነውን ነገር የሚያደርግልኝ፣ የሚያውቀው ነገር ሳይሰሰት የሚሰጠኝ እና ኦኔስትሊ የኔ ሰክሰስ እንደራሱ ሰክሰስ የሚቆጥረው ሰው ነው እና በዚህ ውድድር አንድ አሉኝ በይ ከማስባቸው ሰው ማለት ዳጊ ተጨምሮልኛል። እግዚአብሔር ይመስገን። አመሰግናለሁ። ዛሬ ተወዳዳሪ ነው እሱ። ዳጊ ዛሬ ተወዳዳሪ ሳይሆን አሸናፊም ጭምር ነው አይደለ? ስላየሁት አሸንፎ ነው የሚወጣው። ኦኬ፣ አሸንፎ ነው የሚወጣው ዳጊ። አሰልጥነዋል። ዛሬ ለውድድር ሁለታችሁም ልትቀርቡ ነው። ሁለታችንም ልንቀርብ። ምን ዊሽ ታደርግለታለህ እሱስ? አይ ዶንት ቲንክ ላይክ የኔ ዊሽ ማተር የሚያደርግ ምክንያቱም የኔ ዴዲኬሽን እና የኔ ጥረት ሁለት እጥፍ ነው እሱ የሚጠራው። ማስቲካ ራሱ ይመርጣል። የሚያኝ ከሆነ ማስቲካ ቺታ ያደርግ በማስቲካ ደረጃ ቺት የማያደርግ ሰው ነው ዳጊና የሆነ ነገር አደርጋለሁ ካለ የሚያደርግና የሚያሳካ ሰው ነው። ኦኔስትሊ ከሱ የተማርኩት ነገር ከእግዚአብሔር ጋር ያለውን ቅርበት አንድ፣ ዴዲኬሽኑን ሁለት፣ የሆነ ነገር እሱ የመጣበት መንገድ ስላለ እንደዚህ ሰው ቆሞ ስቴጅ ላይ ቆሞ ስታዩት ኦር ደግሞ አላ የሆነ ደረጃ ላይ ከደረሰ በኋላ ስታዩትና እሱ ሲያዋራችሁ ከድሮ ጀምሮ የመጣበትን መንገድ ሲያዋራችሁ ያለውን ስትሪንግዝ የምትለዩበት መንገድ ይለያያል። የምትለኩበት መንገድ ይለያያል። በጣም ጠንካራ ሰው ነው። እሱ ስላለ እሱ ኮች ስላደረገኝ ማንም ሰው ኮች ቢያደርገኝ አይ ዶንት ቲንክ ይሄን ያክል የምተማመንበት እና ይሄን ያክል እኔን የሚቀርጸኝ አይመስለኝም እና ከፊዚካል በተጨማሪ ሜንታሊ በጣም ብዙ ነገር አስተምሮኛል። እኔም የሆነ ነገር መፈለግ የሆነ ነገር ማሳካት ከፈለኩ ይሄ ቦልድነሱንና እንዳሳካው የሚያደርገኝ አቅም ሜንታሊቲ ሰጥቶኛል ዳጊና እጅግ በጣም አመሰግናለሁ። የህይወት ስንቅ ነው። በጣም ትልቅ ነገር ነው። እንግዲህ አሁን ባክስቴጅ ያለው የበቀደም ክራውድ አለ አይደለ? የነበረው ጭንቀት ስሜቱ ምን ነበረ? በቦታው ላይ ነው አሁን ኤዲቲንግ ላይ ሳይሆን ወገረመኝ ጭንቀቱ ምኑና ምን ስሜት ፈጥሮባል? ባክስቴጅ አሁን ቅባት ስትቀባ ሲያመቻች ዳጊ ምናምን ያለው የሆነ ስሜት አለው። ጓደኞችህ ስፖርት ምናምን እነዚህ አንዳችን ነው ያው ማርክ
ማርኬኛው ነው ጆ የኛው ነው እንዴ ነበር አንበሳ ግራማ ታጋብሉ ሰላም ነው ወይ በራርግሽ ወንድ ተጥሏል ጫማ እና ደግሞ አይበል ኮምፕሊት ሲሊፐር አመጣለሁ አንዳቸው ከበር እስቲ ይዞ ይምጣ ተወዳዳሪው ማን ነው አንተን አይደል ሁለቱ ያሸነፈ ማን ነው የት ናንተ እኮ ግራ እኮ ነው መስቲው ግራ ነው ሊገቡት እኮ አንዱ ባንዱ ካሜራው ጋር ይደሩ በቃ ይቅናችሁ እሺ ጆይ እንፈልጋለን እና ያለው ክራውድ እና ቀባስ ሲቀባክ ዳዊትም ሲቀባክ የነበረ ነገር ስሜቱ ዛጋ ያለው እንገለጽልኝ አይ ቲንክ ላይክ እስከዛ ሞመንት ድረስ ነው ውድድር የነበረው ለኔ ከዛ በኋላ ግን ውድድር አልነበረም ከዛ በኋላ የምፈልገውን ነገር እንዳለኝ የተረዳውበት ሰዓት ነው ኦኬ ዳጊ መቶ ቅባቱን ሲቀባኝ honestly የተሰማኝ ስሜት ነው ነገራችሁ ዳጊ መቶ ቅባቱን ሲቀባኝ ፊቴን ካያችሁት አይ ቲንክ ይናገራል ብዙ ነገር ጆ መቶ ሲያስተካክልልኝ እና ሶስቱም የኔን ፐርፌክሽን ለማግኘት እንዲየዞሩናም ቼክ ሲያደርጉኝ ከምንም ነገር ብታገኙ የዚህን ስሜት የሚተካላችሁ አይመስላችሁ ምንም ሆኜ አይደለም ማንንም ሆኜ አይደለም ግን በቃ እግዚአብሔር ስላለና የሚፈልገውን ኪዳነ ምሕረት ስለምታውቅ ነው ይሄ የሆነውና የውድድሩ ስሜት ባክስቴጅ ላይ ነው ያለው ውድድሩ ያ አይደለም ውድድሩ ይሄ ነው ከምንም ነገር በላይ ይሄ ትልቅ ነው ለኔ በጣም ይሄ ለኔ ሚኒንግ አለው ከምንም ነገር በላይ ነው ሁሉም የሆነ ሳለ ግጫለኝ በቃ ገባች የ7 ወር የ8 ወር ጆርኒ ነው የነበረው እዛ ሰዓት ላይና ፋይናል ሞመንት ላይ የነበረው ነገር እግዚአብሔር ወዳለው እያለኝ ይመስለኝ መጨረሻ ላይ የምትለው ነገር አለ ሁላችሁም አመሰግናለሁ አይ ሆፕ ይሄ ነገር ለእናንተ ትምህርት ይሆናችኋል ያንድ የኔ ስትረግል እናንተም ስትረግል ካደረጋችሁ የሆነ ደረጃ ላይ ልደርሱ እንደምትችሉ የምትፈልጉ ደረጃ ላይ የግዴታ ሁሉም ሳያስቀመጠው ስታንዳርድ ላይ መሆን የለበትም እናንተ የምትፈልጉት የምርም ሆነስሊ ማታ ስትተኙ ጠዋት ስትነሱ ልባችሁ የሚፈልገው የሚመኘው ሀብታም መሆን ላይሆን ይችላል ለግዠሪ ህይወት እንዲኖራችሁ ላይሆን ይችላል ግን ሁላችሁም በልባችሁ ውስጥ የምትፈልጉት አይነት ህይወት አለ ብዬ አምናለሁ እኔ እሱን ፐርሱ አድርጉ እሱን ለማግኘት ሞክሩ ልክ እዛ ደረጃ ላይ ስትደርሱና የምትፈልጓት ትንሽም ትልቅም ቦታቱን እዛ ጋር ስትቆሙ ነው እውነተኛ ደስታ ያለው ከእግዚአብሔር ጋር ከሆነ ስቴጅ ላይ በቀደም አሁን አንዳንድ ግፍታዎች ነበሩ ስቴጅ ላይ ስትወጣ የሚሰማ ስሜት እንደአሁን በኋላ ከዚህ በኋላ ስቴጅ ላይ ትወጣለህ ካጣጥሮ እስቲ የስቴጁ ስሜት ንገረኝ እሺ ዜራለሁ አሁን ጨርሰናል እሺ የስቴጁ ስሜት አንዳንድ ሰው ይጋፋል አንዳንድ ሰው ይገፋተላል እና የ4 ወር ፕሪፓሬሽን ነው እዛ ስቴጅ ላይ የሚታየው እንጂ የአንድ ቀን ፖዚንግ ኦር ደግሞ የአንድ ቀን አክቲቪቲ አይደለም እዛ ጋር ታሳየው ቦዲ ቢልዲንግ ፕሮፌሽን ቦዲ ቢልዲንግ ይሄ ማጀራት መቻ አይደለም ቦዲ ቢልደር ጉልበተኛ አይደለም ቦዲ ቢልደር ስቴጅ ላይ ወጣችሁ ቶፕ ሆናችሁ አንደኛ ወጣችሁ ምን ሳይንስ ነው ቦዲ ቢልዲንግ እውቀት ይጠይቃል ቦዲ ቢልዲንግ ዴዲኬሽን ይጠይቃል ኮሚትመንት ይጠይቃል እና ምንም አይከፍላችሁ ስቴጅ ላይ ወጣችሁ ስትታዩ የሚታየው ጉልበተኝነታችሁ ከስቴጅ ፕሬዘንሳችሁ ከምንም የበለጠ የሚታየው የ4 ወር የ1 አመት የ2 አመት የ3 አመት ፕሮግረሳችሁና ዴዲኬሽናችሁ ስለሆነ እኔ ስቴጅ ላይ ስቆም በቃ እሱ ነው ማሳየት የምፈልገው እሱ ነው ለኔ ቦዲ ቢልዲንግ እንጂ አንዳንድ ሰው ስቴጅ ላይ ከወጣ በኋላ ለማሸነፍ ማድረግ ያለበት ሌላ ነገር ይመስላል አይ ዶንት ቲንክ እሱ ትክክል የሆነ ቦዲ ቢልዲንግን ያወርደዋል ሲንስ ትልቅ ነገር ስለሆነ ብዙም ኤፈርት የሚጠይቅ ነገር ስለሆነ ቦዲ ቢልዲንግ አይ ቲንክ ፕሮፌሽናሊዝሙን ብንጠብቀው ዛሬ እላለሁ በኤቲክስ ስሩ ይያልካ በኤቲክስ ብትሰሩ ይቅናል አሜን እግዚአብሔር ካንተ ጋር ይሁን ተራት እንግዲህ ለአብረት ካንተ ጋር ትሁን አሜን በኋላ ጸጉር ቤት ገብቼ ልብሴን ቀይሬ ተመልሼ እመጣለሁ እሺ እንትለው ነገር አለ ያለ ስንት ሰዓት ነው የምትመጪው A few moments later ውድድር አይዘጋጅም ተባለ ከፌዴሬሽን ጋር ምናምን የሆነ ያልተስማሙት ነገር አለ አይ ቲንክ ሶ ብቻ 4 ወር ተዘጋጅተና 1 ሳምንት በኋላ ተጠም 3 ቀን አልተጠም ግን በዚህኛው ሳምንት አይዘጋጅም ሜቢ ኔክስት ዊክ አሉስ እንደገና እንደገና 1 ሳምንት ከአራት ቀን በኋላ ደግሞ ለ3 ቀን ውሃ አልተጠም ለ3 ቀን ምናምን እንደገና ውሃ አልተጠም ማለት ነው ብቻ የሚሆነው ይሆናል እግዚአብሔር ያውቃል ይኸው እነሱ ናቸው ተበሳጭታል አይደል ማሚ ውሃ ከጠጣው ለቀን እግዚአብሔርን እኔን ሞተናል እና
ሰው እኮ አጠገባችን ሊያሳድር ነው እና ተቀበለ እናሳ እንችላለን ኧረ በስመ አብ ወልድ መንፈስ ቅዱስ እውነት ፈርተን አንድ ላይ ባንድ ግሩፕ ነው ያደረ እግዚአብሔር ለምን መጠባበቅ አለ አይደል እና ላይፋችን ሪስክ ውስጥ ከተን ነውና ይሄንን አሁን ያደረጉት አካል ራሱ የምናረጋውን ነገር ያውቃሉ ምንድነው ችግሩ እኮ ምን የተፈጠረው ነገር ምን እናውቃለን ገንዘባችን ምናምን ሳይሆን ከባድ ስፖርት ነው ህይወትም ያልፈበት ስፖርት ነውና ከባድ ነው ያለንበትን ነገር አይተሻል ውሃ አልጠጣም ሞቷል ጤነኛ ሰው የሚሆነው አይደለም ፊት ላይ ነው በጣም እያየው ነው በዚህ ሲቹዌሽን ውስጥ ሆነን እንደዚህ ዘርበን ከባድ ነው በጣም እና አሁን ሊቀጥል ነው አንድ ሳምንት አሁን ያሁንም እንትናችሁ ቻሌንጁ በላይ ሆነ ውሃ ጠጣ እና አሁን አጠጡ ውሃ ጠጣን ነው ገምቢሉን መወዳደርም አንችልም ሰውነታችን ውሃ ይይዛል እውነት ነው ቀጣይ ሳምንት ስለዚህ እኛ ስራ ራሱ ክላይንቶቻችን ድሮፕ አድርገን ብዙ ነገር ነው ሳክሪፋይስ አድርገን ክላይንት የለንም እኔም እሱ አሁን ኮቼ እኔ እሱ አንተ ነህ ኮቼ እሱ እውነት ነው እና ተጉላልተናል አሁን ገብተን ክላይንቶችን የምናሰራው ዝግጅት ነው የምንዘጋጀው ክላይንቶች ነው ገብተን የምናሰራው ካሜራማን የተከራየ ነው እንዳለ ኤቭሪቲንግ ኪሳራ ነው ተከራይታችሁ ነበር ካሜራም ባክስቴጅ ለመግባት 5000 ብር ኦዲየንስ ምናምን እነሆናስ ምንም ማድረግ የሚችሉት ነገር አይደለም ግን ካቅማቸው በላይ ነው እነሱ ያደረጉ ያው ይሄን ያደረጉት ግን አካል በቃ የሰዋዊነት ይጎላል ትንሽ ከባድ ነው ይሄ ሁሉ ሰው ተሰብስበው አያልበኝም እንደዚህ ለብሼ ቆሞቆይና አያልበኝ የለም ውሃ ሰውነት ክራስ ላይ የለም እስማ ማይዟችሁ አይዞ እግዚአብሔር አዋቂ ነው አይዞኝ የቅዱስ ራሱ አይኑ ራሱ እኮ የለም እኮ አይታይም ሄዱ አንተ ቃስ ገብሽኝ አልችል ወይኔ ገብቷል እኮ በጣም ጀመር ዳጊ ቤት ሄደ 100 ግራም ሩዝና 100 ግራም ቺክን ብላ ሲለኝ ነው ህይወት ላይ ተስፋ የቆረጥኩት 100 ግራም ቺክን እና 100 ግራም ሩዝ ልበላ